ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። በርካታ የእግር ኳስ አድማጮች ጋር እንዲደርስ ስለሚያስችል ላይክ እያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በቀጥታ እንግዲህ ትናንት ምሽት ከተደረጉ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች መካከል ሊቨርፑል በአንፊልድ የታይምሳይዱን ክለብ ሰንደርላንድን የሚያስተናግድበት ጨዋታ ትልቅ ትኩረት የተሰጠው ተጠባቂ ጨዋታ ነበር። በተለይ አርነ ስሎት በወቅታዊ ውጤት ምክንያት ከገቡበት ጫና ለመላቀቅ በበለጠ ለመረጋጋት፣ ለመስከን የሚያስችል ውጤት ያስመዘግባሉ ተብሎ ሲጠበቅ እንግዲህ በ1-1 ውጤት ጨዋታው ተጠናቋል። ሁለቱም ግቦች የተቆጠሩት በሁለተኛ 45 ነበር። ሁለቱም ግቦች እንግዲህ የተቆጠሩበት መንገድ ተመሳሳይነት ያለው፣ አንዱ ለእግር ኳስ ቤተሰብ እንግዲህ ለበርካታ እግር ኳስ ቤተሰብ እንደ አሳዛኝ ሞመንት ተደርጎ የተወሰደ ነበር። በተለይ አንድ ፕሮፌሽናል ተጫዋች በሚያደርገው ጥረትና በሜዳ ውስጥ ከሚሰጠው አገልግሎት ካለበት ጫና መነሻ በማድረግ እንግዲህ ኤክስፔክት የሚደረግበት የግብ ደረጃ አለ። ግቦችን እንዲያስቆጥር፣ ግቦችን አመቻችቶ እንዲያቀብል ከቦታው ላይ ካለበት ጫና። ነገር ግን ሊቨርፑል እና ስሎት ወደ ሪትም ለማምጣት አሁንም የተወሰኑ ጉለቶች እንዳሉ፣ መሻሻሎች እንዳሉ ጎን ለጎን ጥንካሬው አሁንም የክለቡ ወደ ቀድሞ ሞመንተሙን ለማምጣት አሁንም የተቸገረበት ጨዋታ ነበር። ግራ በሚያጋባ የጨዋታ መንገድ እንግዲህ 1-1 ተለያይተዋል። ከረፍት በኋላ ለሰንደርላንዶች በጨዋታ ቀዳሚ ያደረገችዋን ግብ ታሊቢ 67ኛ ደቂቃ ላይ ሲያስቆጥር፣ መጀመሪያ ታሊቢ በቫንዳይክ ዲፍሌክሽን የተቆጠረች ግብ ነበረች። ታሊቢ አስቆጥሮ ሰንደርላንድን መሪ ማድረግ የቻለው 81ኛ ደቂቃ ላይ ፍሎሪያን ቪትዝ በአስደናቂ የእግር ቴክኒክ በሱ ስም ጸድቆ ለ3 ደቂቃ ቆየና ከዛን ኦንጎል የተባለው የሙካኤላ በራሱ መረብ ላይ እንዳስቆጠረ የተመዘገበው እንግዲህ ቪትዝ አስቆጠረ ተብሎ የሊቨርፑል ኢነርጂ ወደ መጨረሻ ደቂቃ ዳግም ያንሰራራበት አጋጣሚ ነበር ጨዋታው ላይ የተመለከትነው። እንግዲህ አርነ ስሎት በድጋሚ ለሌላኛ ፈተና የተጋለጡበት ውጤት ነው የተመዘገበውና ጨዋታው 1-1 በሆነ ውጤት ተጠናቋል። የብሪቲሽ ሁለተኛ ሪከርድ ፈራሚ ፍሎሪያን ቪትዝ ግብ አስቆጠረ ተብሎ በዛን ሰዓት በዓለም ሶሻል ሚዲያ ብቻ በሃሽታግ ደረጃ ሪያክት የተደረገው ወደ 1.9 ሚሊዮን ሪያክት ተደርጓል በደቂቃዎች ውስጥ በእግር ኳሱ ቤተሰብ ብቻ። ይሄ ምናልባት ከትላልቅ እግር ኳሳዊ አጋጣሚዎችና በሶሻል ሚዲያ ሪያክት ተደርገው ሃሽታጎቹ የተጫዋቹ ስም፣ የአንድ ተጫዋች ስም በከፍተኛ ደረጃ በሚዲያው በኩል ሲዘዋወር ወይም ግብ በማስቆጠሩ ምክንያት በእንዲህ ደረጃ ሪያክት ሲደረግ ይሄ በ2025 ለመጀመሪያ ጊዜ የሆነ እንደሆነ ከዛም በኋላ የወጡ ዘገባዎች የሚያሳዩትና ከ3 ደቂቃ በኋላ ያ ሁሉ ሪያክሽን እንግዲህ በአንዴ ተቀይሮ ወደ ሙካኤላ፣ ምክንያቱም የቪትዝ ሙከራ ኢላማውን ስላልጠበቀ ግቡ ለሰንደርላንዱ ተጫዋች በኦንጎል እንዲጸድቅ ተደርጓል። ቪትዝ አልጸደቀለትም ማለት ነው።
ታዲያ ጨዋታው እንዴት ነበር? አንድ ለአንድ ተጠናቀቀ። ግራ በሚያጋባ ወጣ ገባ በሚል ተነሳሽነት ስቴዲየሙ እንጂ ተጫዋቾች ዘንድ ያልታየበት የሳላ መግባት የጨዋታው ልዩነት የነበረ ከሰሞኑን እንግዲህ ስንል የነበረውን ነገር ተቀይሮ ገብቶ አሳይቶ የሊቨርፑል ባላንስ የታጣው በሳላ ምክንያት አለመሆኑን ደግሞ የትናንትናው ጨዋታ በተለይ በዲፕ ብሎክ በሚጫወቱ ክለቦች ላይ እንዲህ አይነት ደግሞ ምክንያት መገኘቱ በበለጠ አሳይመንቱን አርነ ስሎት ላይ ከፍ አድርጓል። ሳላ ለካስ ያለ ምክንያት ነው የተቀመጠው ደግሞ የሚሉ ሌላ አዲስ ተቺዎች መጥተዋል። ሳላ ሰለባ ሊሆን ነበር እንጂ የሊቨርፑል ችግርና የባላንስ እጦት መሐመድ ሳላ ሳይሆን ኮምፕሊትሊ አሁን ለመደምደም በሚያስችል ደረጃ የሊቨርፑል ቡድን ትክክለኛውና ትልቁ ክፍተት ሁለቱ ዲፕ ላይን ፕሌይሜከሮች ላይ እንደሆነ የተረጋገጠበት ጋክፖ ከሊቨርፑል ኳሊቲና ስታንዳርድ የወረደ ተጫዋች መሆኑን የታየበት ይሄም ይመስላል የሀገራቸውን ልጅ አስገዳጅ በሆነ ሁኔታ እረፍት ላይ ይዘው ያስቀሩት ቁጥር የደገፈው ተጫዋች እንጂ ብቃት፣ ቴክኒክ፣ የቡድን አገልግሎት በጨዋታ ላይ በሚደረግ እንቅስቃሴ በቀጥታ እያንዳንዱ የሊቨርፑል ማጥቃት ላይ የመሳተፉን አቅም በተለያዩ አንግሎች ከገመገምን ይሄ ተጫዋች ከሊቨርፑል ስታንዳርድ ጋር የሚጓዝ አለመሆኑን እንደገና በግልጽ የታየበት ጥሩ ባልነበረው ሊቨርፑል ውስጥ በልዩነት ደግሞ ጥሩ አለመሆን የተጫዋችን ብቃት ለይቶን እንድናወጣ ያደርጋል። ክለቡ ጥሩም ተንቀሳቀሰ መጥፎም ተንቀሳቀሰ ጥሩም ሆነ መጥፎም ሆነ ባላንስ ሆነ አልሆነም ተነሳሽነትና ፍላጎት የሚታይባቸው ተጫዋቾች በጨዋታ ላይ ለተጽዕኖ ደቂቃና አጋጣሚን አይፈልጉም። እያንዳንዱ ደቂቃ በነዛ ተጫዋቾች ኃላፊነት ውስጥ እንመለከታለን። ተነሳሽነት፣ ፍላጎት፣ የማሸነፍ ስፒሪት ሜዳ ውስጥ በተሰጣቸው ኃላፊነት ለምን አንድ ደቂቃ አይሆን ገብቶ ልዩነት ለመፍጠር ስሎት በድጋሚ ለሌላ ስህተትና ትችት የተጋለጡበት የተለያዩ የተሻሻሉ ጉዳዮች አሉ። ጥሩ መሻሻል የታየበትም ጨዋታ ነው። ግን ከመሻሻሉ ይልቅ ይሄ አርስታችን ላይ እንደተጠቀምነው ላክ ኦፍ ክላሪቲ በታክቲኩ በኩል መስቀልቅል ያለ ቡድን ቀጣይነት ኮንቲኒቲ የጎደለው መጀመሪያ በድል ውስጥ ያለ ሊቨርፑል ከሚነሱ ጥያቄዎች መካከል ቀጣይነት የሌለው የመከላከሉም የማጥቃቱም እንቅስቃሴ ስለ ኦርጋናይዜሽን ፍጹም የቡድኑ ታክቲክ ግራ በሚያጋባ ደረጃ በአንድ ሳምንት ባልሞላ ጊዜ ውስጥ እንደገና ወደ ቀድሞ ጥያቄዎች የተመለሰበት ጨዋታ ነው። ስለዚህ አሳምኖ የማሸነፍን ጉዳይ እስካልፈጸሙ ድረስ ከስራቸው የመሰናበት እድል አሁንም ጠረጴዛ ላይ ቁጭ ብሏል። በነገራችን ላይ ጨዋታው ካለቀ በኋላ የሉዊስ ስቲል የዴሊ ሜሉን ሪፖርተር ከአንፊልድ ሆኖ የዘገበውን ከተመለከታችሁ ዴቪድ ሊችን በተመሳሳይ ካያችሁ አንድ ጉዳይ ይዘው ወጥተው ነበር። ብቃት፣ ፐርፎርማንስ፣ የቡድን ውህደት፣ የቡድን እድገት አንጸባራቂ የሆኑ ምልክቶችን እስካልታዩ ድረስ ማሸነፍም ተቀባይነት የለውም የሚለውን ጉዳይ ያለፈው ሳምንት ስንላችሁ ነበር። ስላሸነፉ ብቻ አይቆዩም። ድልም አሳማኝ ከሆነ ብቃትና የቡድን እንቅስቃሴ ጋር መሆን አለበት። ሊቨርፑል በሲዝኑ የመጀመሪያ አቻ ውጤት ነው የተመዘገበው። 1 ነጥብ ከዚህ ጨዋታ አግኝተዋል። አርነ ስሎት እንግዲህ ተርፈዋል ከተከታታይ ጨዋታ የአንፊልድ ሽንፈት ካለፉት ለነገሩ 4 ጨዋታ በ3ቱ አንፊልድ ላይ ተሸንፈዋል። ግን በምሽቱ ጨዋታ ምንድን ነው የሊቨርፑል ደግሞ ሌላኛው ባህሪ የተስተዋለው በበለጠ አንድ ጉዳይ ስሎት ትኩረት የሰጡ ይመስላል። ከዌስትሃሙ ጨዋታም በተመሳሳይ ከረፍት በፊት ሊቨርፑል በተጋጣሚ የመጫወቻ ቦክስ ውስጥ 6 ኳስ ነክቶ ሰንደርላንድ በሊቨርፑል የመጫወቻ ቦክስ ውስጥ 12 ኳስ ሲነካ በእጥፉ ማለት ነው። ሊቨርፑል ግብ አያስቆጥር እንጂ አለመቆጠሩ ሊቨርፑል ላይ አንድ የመረጡት ጥንቃቄና ይሄ በፍርሃት የተሞላ ጨልጦ አለማጥቃት
በአብዛኛው መከላከል ማዘንበላቸው ለጥንቃቄ እንደ አንድ እርምት እንውሰደው። ሁለተኛ 45 ሊቨርፑል በተለየ ኢነርጂ በሳላ መግባት እያጠቃ ግን ኮንቲኒቲ የለው። ኮንቲኒቲ እንዲያሳጣ ደግሞ ከሚያደርጉ ምክንያቶች መካከል የሲነር ተጫዋቾች ፍጹም ለቡድኑ እንደ አዳዲስ ተጫዋቾች በባህሪ ሁሉም ነገር እንዲነገራቸው ወይም በካራክተር ደረጃ ያላቸውን ኃላፊነት በንግግርና ይሄን አድርግ በሚባል እንቅስቃሴ ለመወሰን መገደዳቸው። ማካሊስተር ነጋሪ የጠፋው ሜዳ ውስጥ ዳብዛው የጠፋ ተጫዋች። እኔ አሁን በሊቨርፑል ቤት ለመተቸት የሚከብዱ ተጫዋቾች አሉ። ማለት መተቸት ለነዚህ ተጫዋቾች ተገቢ አይደለም እንለው፣ ግን አንዳንዴ በሚና ደረጃ ያላቸው ኤክስፒሪየንስ ሜዳ ውስጥ በጌም ታይም የሚያድግ የኳስ እውቀትና ብስለት አለ፣ በጣም የሚያድግ። እነዚህ እድገቶች ደግሞ ተጫዋቾች ላይ ሲንጸባረቅ በደንብ የምናስተውላቸው ጉዳዮች አሉ። ከነዛ መካከል በዋነኝነት አሁን ክለቡ ከሚሰጣቸው ሚና ካለባቸው ኃላፊነት በእያንዳንዱ እንቅስቃሴ ላይ ጨዋታው ላይ በሚያሳዩት ከፍተኛ ተነሳሽነትና አስተዋጽኦ የተለየ ትኩረት የሚሰጣቸው አሉ። አንዳንዴ ደግሞ በአሰልጣኝ የታክቲክ መገደብ ምክንያት ተጫዋቾች በበለጠ ወርደውና ደክመው እንዲታዩ ይደረጋል። በደንብ የምናስታውሰው አሁን በክለቡ ማሊያ ፍቅርም ሊሆን ይችላል፣ በጨዋታ ተነሳሽነት ሊሆን ይችላል፣ ሜዳ ውስጥ በሚታዩ ይሄ ፍላጎት ያለማቋረጥ በሚሰጣቸው ደቂቃ ላይ ተቀይሮ ገብቶ አንድ ነገር ለመፍጠር እንኳን የሚያሳዩት ተነሳሽነት የሚደነቅ ተጫዋች አለ። አንዳንዴ አሰልጣኙ ካለባቸው ጫና ውጥረትን መሻገር የሚፈልጉበት መንገድ በራሱ አሳማኝ አይደለም። አሁን ስለ ጥያቄዎች ምላሽ የማግኘት አሁን እያንዳንዱ ያሉ ጥያቄዎች እንዴት ነው ምላሽ የሚያገኙት ኦርደር ተቀምጠው የሚለው ጉዳይ ያሳስባል። እንዴት ነው ሙሉ ሲዝኑ ሊታመን የሚችለው በኮንቲኒቲ ደረጃ? በነገራችን ላይ አንድ ያረጋገጥኩት 100% በጣም የተረጋገጠ መረጃ ልንገራችሁ። የሊድሱ ጨዋታ በከፍተኛ ሁኔታ የአርነ ስሎትን ስራ የማትረፍ ወይም በቀጥታ የማስወገድ ስራ ነው። በቃ የሚወሰንበት ነው። ያለምንም ጥርጥር የሊድሱ ጨዋታ ላይ ከማሸነፍ ውጭ የሚመዘገበው ውጤት ሰኞ ጠዋት አርነ ስሎት በቀጥታ ይሰናበታሉ ወይ በሊቨርፑል ቤት ቆይተው ልክ እንደ ዌስትሃሙ ጨዋታ ማስታገሻ ሊሆንም ይችላል ካሸነፉ። ይሄ በነገራችን ላይ 100% ይሄ ሚዛን ላይ የማይቀርብ በየትኛው ሚዲያ ልሰሙት ትችላላችሁ። ይሄ ጉዳይ ላይነሳ ይችላል። የስሜን ያክል እርግጠኛ ሆኜ ልንገራችሁ፣ የሊድስን ጨዋታ ካላሸነፉ አርነ ስሎት ይባረራሉ። በቀጥታ የሊቨርፑል ኃላፊዎች ይላል አንድ የተመለከትኩት የትልቅ ውስጥ አዋቂ ዘገባን ስመለከት ከሰሞኑን ወደ ዳር እንግሊዝ የሊቨርፑል ኃላፊዎች በብዛት ታይተዋል። ወደ በርንማውስ አካባቢና አንቶኒ አሮላን ተቀዳሚ ምርጫቸው እንዳደረጉ በተጨማሪም ሌሎች አማራጭም እንዳላቸው በኬርቴከር ውድድር ዓመቱ ማጠናቀቅ የበለጠ ውጤቱን ሚዛናዊ ሊያደርግ ስለማይችል ለቀጣይ ዓመትም ዝግጅት እንዲያመች ለትራንዚሽንም ሊቨርፑል ሁለት ነፍስ ይሄ የሚያባርር ክለብ ሆኖ ሳይሆን አሁን የአሰልጣኙ ውጤት የመስተካከሉን እድልና የቡድን ተነሳሽነትን ቀጣይነት ያለውን ውጤት ለማስመዝገብ ሊቸግር ስለሚችል ከወዲሁ አንድ እግር ሊቨርፑል አንድ እግራቸው ውጪ ነው ያለው። ለውሳኔም ጠንካራና ጥሩ ባለሙያን ለማምጣት ለነሱም ያኔ እንደገለጽንላችሁ የእፎይታ ጊዜ፣ ጥሩ የመመልመያ ጊዜ ለሌላ አሰልጣኝ
ይህን ስኳድ ማኔጅ የማድረግ አቅም አለው የሚለውንም ለመመልከት እዚህ ጋር ያለውም ውጤት መልክ እንዲያስይዙ አሰልጣኙ ሁለቱን ጉዳይ ባላንስ አድርጎ ለማስቀጠል ነው ፕላናቸው እንደነበር ደጋግመን ስናነሳ የነበረው። አሁን ስለ ቲሙ የታክቲክ መንገድ በተለየ ሁኔታ ሊቨርፑል በምሽቱ ጨዋታ ሰንደርላንድን ለማስከፈት የትኛውን ኃይሉን የትኛውን አቅሙን የተጠቀመው ግራም ያጋባል። እንዲሁ እኮ የሊቨርፑል ተጫዋቾች ያለው የቡድኑ ጥራት መጨረሻ ላይ ጫና ለመፍጠር ሙከራ እንጂ ሀሳብ ባለው የማጥቃት እንቅስቃሴ ተመርቶ አደጋ የፈጠረበትን አጋጣሚ እስቲ አድማጮች ከነደቂቃው በኮሜንት መስጫ ላይ አስቀምጡ። እኔ በበኩል የሙሉ ጨዋታውን አይቻለሁ። አንድም እንቅስቃሴ አላየውም በእንዲህ መልኩ የተዋጣለት ሙከራ። ሳላም የግል ጥረቱ ነው አንፊልድን ያነቃነቀው። በነገራችን ላይ ተቀይሮ ገብቶ ሜዳ ውስጥ ካሉ ከሁሉም ተጫዋቾች ከዊድዘ በመቀጠል 4 ቻንሶችን ክሬት ያደረገው ብቸኛ ተጫዋች እሱ ነው። የሊቨርፑል ችግር መሐመድ ሳላህ ለመሆኑ ማታ አረጋገጠ። የጋክፖ በሊቨርፑል ማሊያ ውስጥ መታየት በራሱ አንዳንዴ እዛ ቦታ ላይ ማኔ የተጫወተ አይመስልም፣ ዲያዝ የተጫወተ አይመስልም። ከዚህ ቀደም እነ ሉዊስ ጋርሲያ ጊዜ የነበረው የሊቨርፑል የግራ ክንፍ ተጫዋቾች ኳሊቲ አይመስልም። የቡድኑ ማጥቃት በበለጠ ካዳከሙ ተጫዋቾች መካከል ሚዲያው እንግዲህ በግልጽ ዛሬ እውነታውን ሲገልጽ ነበር። እንደውም የዕለቱን የጨዋታ አስተላላፊ ካደመጣችሁ የጋክፖ የጨዋታው ውስጥ ኃላፊነት ምንድን ነው? ማጥቃት ነው? መከላከል ነው? ግራ የሚያጋባ ነው። በእያንዳንዱ የሊቨርፑል የማጥቃት እንቅስቃሴ ኳሶች የመጨረሻ እንቅስቃሴ ለሚበላሹት ጋክፖ እግር ውስጥ ሲገቡ ነው ይላል። ይህ ተጫዋች እኮ አሁን ሊቨርፑል 2-0 እየመራ ከሆነ 3ኛ ግብ ያስቆጠራል ወይም 3ኛዋን ግብ አሲስት ያደርጋል። ቁጥር የደገፈው የሊቨርፑል ኬረር ነው እንጂ በብቃት በኳሊቲ በሚያደርገው አስተዋጽኦ የተለየ ልዩነት አይፈጥርም፣ መፍጠርም አይችልም። የዛ ስታንዳርድ የለው። ደች በመሆኑ ብቻ የሚሰለፍ ተጫዋች ነው። በተጨማሪም አሁን በበለጠ የአሰልጣኙ ታክቲክና ይሄ ግብዝ መሆኑ እኔ ብቻ ትክክል ነኝ የሚል ጉዳይ ካልሆነ በቀር የራያን ግራቨንበርግና የማካሊስተር ሲስተም ሊቨርፑልን አንድ ስቴፕ ፈቀቅ ሊያደርግ እንደማይችል በቂ 14 ጨዋታ ተመልክተናል። ከበቂ በላይ ፈቀቅ ማድረግ ብቻ ሳይሆን የሁለቱን ሚና እየተወጣ የራሱንም ሚና እየተወጣ ሁለቱን ተጫዋቾች እንዳይጋለጡ የሚያደርገው ዶሚኒክ ሶቦስላይ ነው። በጥረቱ በአሰልጣኙ ታክቲክ አይደለም፣ በራሱ ባለው ተነሳሽነት እና ፍላጎት እና በምሽቱ ጨዋታ ዊድዘ የተሻለ ተንቀሳቅሷል። የተሻለ የዌስትሃሙን ያክል ባይሆንም በዚህ ኮምፓክት ጌም ውስጥ ግን አንድ ነገር ክሬት ለማድረግ በእያንዳንዱ ተች ውስጥ አደጋ ለመፍጠር ይሞክራል። ሳይኮሎጂካል የነበረው ጥንካሬ፣ ተነሳሽነት በምሽቱ ጨዋታ አሁን የቫንዳይክ ዲፍሌክት ማድረግ ኳስን ከራሱ ሜዳ ካራቀ በኋላ ቦታውን ሪከቨር አድርጎ እስከሚከላከል ድረስ ግቧ ስትቆጠር ቫንዳይክ ያራቀበት ኳሊቲ እንኳን ቫንዳይክ የሚመጥን አልነበር። እንደውም በምሽቱ ጨዋታ እኮ አንዳንድ ኳሶች ላይ ስህተት ይስራ እንጂ እንደ ሰሞኑ ወቀሳ ከሆነ ኢቡክ ናቴ የተሻለ ተንቀሳቅሷል። አንዲ ሮበርትሰን የተሻለ ተንቀሳቅሷል። በበለጠ ደግሞ እነ ጆይ ጎሜዝ የወጥነት የኮንሲስታንሲ ችግር እንዳለባቸው ይታወቃል። ውድድር አመቱ ሙሉ ታምኖባቸው ሊቨርፑል የሚጫወትበት አይነት ተጫዋቾች አይደሉም። ምክንያቱም በምሽቱ ጨዋታ ሪስኮች ነበሩ በጎሜዝ በኩል፣ ግን በዛ ደረጃ ሊቨርፑልን ያጋለጥ አልነበረም። መሀሉ ግን በሌሎች ክለቦች ጥራት፣ አጨዋወት፣ ብቃት ከሚያሳዩት ፍላጎት፣ ተነሳሽነት ጋር ስንመለከት እንደውም ማካሊስተር እየተሳሳተም ቢሆን የኤክስፒሪየንሱ ዓለም ዋንጫን ያሸነፈ ተጫዋች ከራሱ ጋር ባይኖርም ግን የእሱ ጥረት ይሻላል። ራያን ግራቨንበርግ ኮምፕሊትሊ የሊቨርፑልን ዲፌንስ ስትራክቸር ከሚያጋልጡ የቦታው አማካዮች መካከል ግንባር ቀደም። አሁን
መወሰን አሰልጣኙ ኬሪራቸውን ያተርፋሉ። አለመወሰን አሰልጣኙን ጨምሮ የሚመጣውም አሰልጣኝ ቀድሞ ተዘጋጅቶ እንዲመጣ የሚያሳስብ ብቃት ነው እያሳዩ የሚገኙት። በጣም በጣም በቦታው ላይ የወረደ ኳሊቲ እየተመለከተ የምንገኘው አንደኛ ተጫዋች ራያን ግራቨንበርክ ኢነርጂው ያለቀ ወይም ተጫዋቹ ይሄ ኦቨርሎድ በስቶበት እረፍት የሚያስፈልገውም ታይምም ሊሆን ይችላል እንጂ በዚህ ደረጃ ምሽት ላይ አይታችኋል። ግራኒት ዣካ የ30 ምናምን ዓመት ተጫዋች ይመስላል እንዴ! ሜዳውን እንዴት እንደተቆጣጠረ። የሊቨርፑል ተጫዋቾች እኮ ሜዳን ሲከተሉ ነው ያመሹት። ሜዳው ሲሮጡ ምንም አግባብነት የሌለው ስፔሲውን ፕሬስ የሚያደርጉት ማንቱማኒውን ዝብርቅርቅ ያለ ይሄ ግራ የሚያጋባ የጨዋታ ሂደት በጥሩ የሆነ ሞመንተምና ሞቲቬሽን አንድ ስቴፕ ቲሙ ይሄዳል፣ አይቀጥልም ወይ መጨረሻው ፋይናል ሰርድ ላይ ያ ሁሉ ሚሊዮን ፓውንድ የፈሰሰበት የፊት መስመር ተጫዋች እንዴት ጥራት ያለው እድል ክሬት ሲደረግለት ማየት በዚህ ደረጃ ይከብዳል። ይሄ አሳሳቢ ነው። ይሄ የተጫዋች ስታንዳርድና የኳሊቲ እጦት ሳይሆን አሰልጣኝ መሬት ላይ ወረደ ሲስተማቲካሊ እያንዳንዱን ጉዳይ በተጠና ሀሳብ እንዴ አርሴናል ትናንት ምሽት በደንብ ካስተዋላችሁ 3 ተጫዋቾችን ከምርጥ 11 ቀይሮ ከብሬንፎርድ ጋር ሊቨርፑልን ካሸነፈው ብሬንፎርድ ጋር እየተጫወቱ 3 ተጫዋቾችን ቀይሮ ሚካኤል አርቴታ ከብሬንፎርድ ጋር ኤክስፐሪመንታል ጌም ነበር ሲያደርግ የነበረው። ግን እንዴት ኮምፓክት መሆኑን ሳይለቅ ፍሉዲቲውን፣ ኮንቲኒቲውን፣ ሞቢሊቲውን ያለቀቀ ቡድን። ሊቨርፑል አንድ ተጫዋች ከምርጥ 11 ላይ ተቀየረ፣ ሞቢሊቲው ይጠፋል፣ ኮምፓክትነሱ ይጠፋል። ሜሎስ ኪርኬዝን በአንዲ ሮበርትሰን ነው የቀየሩት። የሊቨርፑል ትራንዚሽን በዚህ ደረጃ ከአንደኛው ሜዳ ክፍል ወደ ሌላኛው ሜዳ ክፍል ለመሄድ ይሄ ሁሉ መጨነቅ በቢልዳፕ አንስቶ ምን የሚሉት ነው? ግራም የአየር ላይ ኳሶች በቀላሉ ይሸነፋሉ። የሰንደርላንድ ጥንካሬ እንዳለ ሆኖ ሊቨርፑል ካለው ኳሊቲ አንጻር ይሄን ሰንደርላንድ በአንፊልድ ለማስከፈት እንደዚህ መቸገሩ የሚያስገርም። አሰልጣኙ ላይ 100% ለማመን አሳማኝ የሆነ ነገር ሊሰጡ አልቻሉ። አሁን ይሄ ነው ችግሩ፣ ይሄ ተጫዋች ነው እንዳይባል ተጫዋቾች ሁሉ በፊት ነሳቸው ተነሳሽነት በቦታው ላይ በሚሰጥ ኃላፊነት አንድ ተጫዋች ከሌለው የቦታውን ኃላፊነት ለመወጣት ተጫዋች ሁሉ ዝግጁ ይሆናል። በጤንነትም በምንም እንዴት ነው ፍሉዲቲውን ስለዚህ የቡድን እድገት በታክቲክ ደረጃ ከጊዜ ወደ ጊዜ ከፍ ዝቅ በሚል ወጥነት ከሌለው ደግሞ እንደ ተጋጣሚው ባህሪ እንጂ እንደ ሊቨርፑል ጥንካሬ አይደለም ማለት ነው ድሎቹ እየተገኙ የሚገኙት። ከዌስትሃም እኮ የሰንደርላንድ ተነሳሽነት ወቅታዊ ብቃት የተሻለ ሊሆን ይችላል። የዌስትሃሙን ጨዋታ ለመድገም እኮ የሚቸግር ኳሊቲ አልነበረም። በበቂ ሁኔታ ያ ኳሊቲ አለ። ያውም አንፊልድ ላይ ከተቃራኒ የሚመጣው ማጥቃት እንቅስቃሴ ቀደም ብሎ መጠንቀቅ ነው የሚቀድመው ወይስ ሆም አድቫንቴጅን ወጣ ብሎ ማጥቃት ነው ለአንድ ቡድን ባህሪ መሆን ያለበት? ገና ለገና የሚመጣውን ታሳቢ ተደርጎ ነው እንግዲህ ኦርጋናይዜሽኑ ፈርስት ሃፍ ያየ ነው። እሺ ግብ ቀድሞ ከረብ በፊት ማስተናገድ ስጋቱን ከፍ ያደርጋል የሚል ሀሳብ ገብቷቸው ሊሆን ይችላል አሰልጣኙ። ሰከንድ ሃፍስ የተበጣጠሰ ጨዋታ ሳላ ይሻላል በብዙ ርቀት ሳላ ማስቀመጥ። እንደውም ሊቨርፑል በአፍሪካ ዋንጫ መሐመድ ሳላህን አጥቶ በበለጠ ሊጎዳ እንደሚችል ነው ትናንት ምሽት የተመለከትነው። ያውም ተጫዋቹ እግር ውስጥ ኳስ ሲይዝ ነው ሊቨርፑል የሆነ አደጋ ሊፈጥር እንደሚችል እና ዊድዘ እግር ውስጥ ነው ብቻውን ሜዳ ውስጥ ከሲዝኑ መጀመሪያ እስከ ትናንት ድረስ ሲለፋ የነበረው ሶቦዝላይ ከሶስቱ ተጫዋቾች ውጪ በመነሳሳት ደረጃ እንኳን መጨረሻ ላይ ተቀይሮ የገቡት ኬዛና ኤኪቲኬ እንደውም ለደጋፊ ሞራልና ስነቦና እንኳን በግላቸው የሚጥሩት ነገር ነው የሚያስደስተው። በተለይ ኬዛ ስሎትን እኮ ይሄ አሰልጣኝ
ይህን ጣሊያናዊ ተጫዋች ባለመጠቀም እያሸው 5 ደቂቃ 10 ደቂቃ ብቻ እየሰጠ እያሸው ተጫዋቹን ሳይጠቀም እየቆየ ትናንት ምሽት እኮ የስሎቱን ስንብት ያተረፈው እኮ ኬዛ ነው። ያን ኳስ አሊሰንን የሰንደርላንድ አጥቂ ሸውዶ መረብ ላይ የሚያሳርፋትን ኳስ ነው ከዳር ላይ ያወጣው። ስሎት ዛሬ ጠዋት ደብዳቤ ቢሮአቸው ጠብቋቸው ነበር። በኬዛ ነው የተረፉት። በፍሬድሪኮ ያለምንም ጥርጥር የኬዛ ኳስ የስሎትን እድሜ ያራዝማል በሊቨርፑል ቤት እስከ ሊድሱ ጨዋታ። ይሄን ተጫዋች ሊቨርፑል ሲያስቆጥር ያለው ደስታ፣ ለመሰለፍ ያለው ፍላጎት በየትኛውም ደቂቃ ካያችሁት ኬዛም ፕሮፌሽናሊዝሙ በጣም የሚያስቀና ነው። የነ ራያን ግራቨንበርክ ላይ ፊት ላይ የምታዩት ተነሳሽነት ማጣት፣ መዛል፣ መሰላቸት ሊቨርፑል እኮ 5 ዓመት ተከታታይ ዋንጫ ያሸነፈ ቡድን ነው የሚመስለው። ያለው ተነሳሽነት ኮምፕሊትሊ ጠፍቷል። በአማካዩ በኩል ማካሊስተርም ግራቨንበርክ። በጣም የሚያሳዝነው እነዚህ ሁለት ኳሊቲያቸው ከፍ ያሉ አማካዮች የራሳቸውን ኳስ እያዝረዘሙ ለሰንደርላንድ ፕሬሲንግ ሲጋለጡ እንደማየት የሚያሳዝን ሲስተም የለም። ራያን ግራቨንበርክ የራሱ ኳስ እየረዘመ ልክ እንደ ጋክፖ ማለት ነው። አሁን ስለ ኦርጋናይዜሽን ለማውራት በጣም ጊዜው ገና ነው። ስትራክቸራል አይደንቲቲ ለማውራት በጣም ጊዜው ገና ነው። የቲሙ አጫወት ሲስተም የተረዳችሁ አድማጮች ካላችሁ በኮሜንት መስጫ ላይ አስቀምጡ። ምን ለማድረግ ነው ሊቨርፑል በሀሳብ ደረጃ እየጣረ የሚገኘው? ምንም ሀሳብ የሌለው ግራም ያጋባ ቡድን ሊቨርፑል በእንግሊዝ ፕሪሚየር ሊግ የርገን ክሎፕ ከመጡበት ጊዜ አንስቶ የኤክስጂ ይሄ የኤክስጂ ማትሪክስ መመዝገብ ከጀመረበት ጊዜ አንስቶ ሊቨርፑል ለመጀመሪያ ጊዜ በተከታታይ በዘንድሮ ሲዝን ሙሉ የሜዳ ጨዋታ 2 ኤክስጂ ሳይሞላ የወጣበት ሲዝን ሆነ። በታሪኩ ለመጀመሪያ ጊዜ ኤክስጂ መመዝገብ ከጀመረበት ጊዜ አንስቶና ባለፉት ጨዋታዎች የኤክስጂ ማትሪክሶች ተሰርተው የክለቡ ቢያንስ በሊጉ ካደረገው 10 ጨዋታ በአማካይ 8ቱን ከ2.5 በላይ ኤክስጂ ያስመዘግባል። በነገራችን ላይ አንድ ሪከርድ ልንገራችሁ። በእንግሊዝ ፕሪሚየር ሊግ ታሪክ የትኛውም ክለብ እንደ ሊቨርፑል ከፍተኛ ኤክስጂ ያስመዘገበ የለም። በአንድ ጨዋታ ከኒውካስል ጋር 34 ሙከራ ያደረገ የርገን ክሎፕ በዛ ጨዋታ 6 የዋናው ቡድን ተጫዋቾች ተጎድተዋል። አርኖልድ የለም፣ ሮበርትሰን የለም። ዳርና ዳር ያሉት ጎሜዝ እና ብራድሊ ናቸው። ከፊት መስመር በኩል ኑኔዝ ከጉዳት ነው የመጣው። አማካይ ስፍራ ላይ ጆንሲውን ማኒውን ጉዳት ላይ ነው ያለው። ጆታ በዛ ጨዋታ ከጉዳት ነው የሚመጣው። በርካታ ተጫዋቾች በጉዳት ምክንያት የሉም። ሳላ በዛ ሰሞን ወደ አፍሪካ ዋንጫ ሊሄድ በዚህ ወቅት ነው የምላቸው የዛሬ 2 ዓመት ሊቨርፑል የወጥነት ችግር ሳይገጥመው የታክቲክ ችግር ሳይገጥመው አይደንቲካል ጥንካሬው ግን ምን ያክል አስፈሪ እንደሆነ የምታውቁት 7.37 ኤክስጂ ክሬት ያደረገ ክለብ በአንድ ጨዋታ በፕሪሚየር ሊጉ ታሪክ የለም። በታሪክ አልተመዘገበም። 34 ሙከራ 25ቱ ኢላማውን የጠበቁ ነበሩ። ግን የሊቨርፑል ተጫዋቾች እንደምታውቁት ነው የርገን ክሎፕ ሲስቱ ያጨበጭባሉ እንጂ አይናደዱም። ለምን? በጥረት ነው ግብ የሚገኘው ብለው ስለሚያምኑ መሳትንም ጭምር ያደንቃል። ሊቨርፑል ለመሳት እንኳን እድልን መፍጠራል። ትናንት ምሽት አንድ የሚያሳፍር ቁጥር ልንገራችሁ በአንፊልድ የተመዘገበ ሊቨርፑል ባለፉት 15 ዓመት በአንድ ጨዋታ 23 ሙከራ አድርጎ 4 ኢላማውን የጠበቀ ሙከራ ያደረገበት ምሽት ነው። ከ23 ሙከራ 4 ከ34 ሙከራ 25ቱ ነበር የርገን ክሎፕ ሊቨርፑል ኢላማውን የጠበቀ ሙከራ ነው ያደረገው። ከ34 ሙከራ 25ቱን ኢላማውን የሚጠብቅ ከሆነ ይሄ ቡድን እድል የመፍጠር ችግር የለበትም። ያውም ጠንካራውን ኒውካስል በጣም ጠንካራውን ኒውካስል ሻምፒየንስ ሊግ ቦታ ይዞ ያጠናቀቀው ኒውካስል ላይ ነው ይሄን ሁሉ
ድብደባ የሚያደርገው የነበረው። ተጫዋች ተጎድቶ የዚህ አይነት ኳሊቲ ተጫዋች ሳይፈርም ሰቦዝ ላይ ማካሊስተር፣ ኤንዶ፣ ግራቨንበርግ በፈረሙ ዓመት ገና እየተዋሃዱ በነበሩበት ወቅት እንኳን ክለቡ ችግር የለበትም። አሁን አንፊልድ ልክ እንደ ገለልተኛ ስቴዲየም ነው ለሊቨርፑል እየሆነ የመጣው። ደጋፊውን በደንብ ከተመለከታችሁ አንድ ኳስ ማካሊስተር ወደ ውጭ የመታትን ኳስ ከሞከረ በኋላ በጣም የተቃውሞ ድምፅ ተሰማ። ምክንያቱም ሀሳብ በሌለው አጫወት ውስጥ የተደረገ ሙከራ እንጂ በቀጥታ ማጥቃትም አይደለም። አሁን ሰቦዝ ላይ የሚያደርጋቸው ክሮሶች የተጠኑ ናቸው። እነዛ ክሮሶች ማንስ እዛ ቦክስ ውስጥ ያን ሄዲንግ ለመግጨት በንቃት እየጠበቀ እንዳለ እንኳን ግልጽ አይደለም። በአጠቃላይ የቡድኑ የአጫወት ሲስተማቲካሊ ራሱን ለመተቸት ግራም ያጋባን፣ ወጥነት የለውም፣ የተቀናጀ አይደለም። የግል ጥረት ነው የሚስተዋለው። የዊትዘ ግብ ተጠንቶ ነው እንዴ? የኮርቲስ ጆንስ እና የዊትዘ እግር ኳሳዊ ቴክኒክ እዛ ጋር አንድ ሁለት ተቀባብለው ዊትዘ የሞከራትን ኳስ ሙካኤላ በራሱ ላይ ያስቆጠረው። አሁን ስለ ቀጣይ ስቴፖች ከተመለከትን አደጋን መቀነስ እንጂ የቡድን እድገትን መጠበቅ እስከ ተወሰኑ ጨዋታዎች ድረስ በጣም ይቸግራል። በተለይ ከአሰልጣኝ አርነ ስሎት ጋር ይሄ የዌስትሃሙ ጨዋታ ከማይክ ጀርባ ከአባ ጋር ስንወያይ ማስታገሻ ነው ሲለኝ ነበር። ውሸት ነው። በጣም የፌክ ድል ነው። ጨዋታው ሊያሳምን ይችላል። የቡድን እድገት ሀሳብ የሌለው ድል ነው። ይሄ የማይቀጥል ጊዜያዊ መብቴ እንጂ ቀጣይነት ያለው ቡድን እንዲህ አይደለም ካራክተሩ ሲለኝ ነበር ከማይክ ጀርባና አሁን በምንመለከተው የጨዋታ መንገድና በምናየው የሊቨርፑል የጨዋታ ስታይል ይህን የውድድር ዓመት በእንዲህ መልኩ እስከ ስንት ጨዋታ ድረስ እኔ የሰንደርላንድን ጥንካሬ በደንብ በፕሮግራማችን ላይ ረጅም ጊዜ የቆያቸው አድማጮች ከመጀመሪያ የሊግ ጨዋታ አንስቶ ስለ ሊብሪስ በርካታ ፕሮግራሞች ላይ አንስቻለሁ። ለአብዛኛው የፕሪሚየር ሊግ አሰልጣኞች ካራክተር የሚሆን አሰልጣኝ ነው። በያዘበት መንገድ እንዴት ጥንካሬ ማስቀጠል እንደሚችል እንደማይወርድ እኮ ትኬት ቆርጧል። በሊጉ ሰንደርላንድ የመጡ ክለቦች ሁለቱ ላይ የመመለስ እድል አላቸው፣ ሊድስም በርንሌይ። ግን ሰንደርላንድ አይደለም ለመውረድ ዩሮፒያን ውድድርን የማግኘት እድል አለው፣ ቢያንስ ኮንፈረንስ ሊግ። ይሄ በኤፍኤ ካፕ፣ ካራቦ ካፕ በአንዳንድ ጉዳዮች ይሄን እድል ካላመለጣቸው በቀር ቡድን አለ። አሁን የሰንደርላንድን ኦርጋናይዜሽን የተመለከተና የሊቨርፑልን ስለ ኦርጋናይዜሽን ለተመለከተ እንዴት ነው ሁለቱ ቡድኖች አንዳቻ ተለያይቶ አሁን በዚህ ጨዋታ ሊቨርፑል 1 ነጥብ አገኘ ነው የሚባለው? 2 ነጥብ ጣለ ነው። ለኔ 2 ነጥብ ጣለ ነው ማለት 1 ነጥብ አገኘ ነው። ሰንደርላንድ ቢሆን 2 ነጥብ ጣለ ነው። ምክንያቱም ሰንደርላንድ እንደ ቡድን ቀርቦ ኦርጋናይዝድ ሆኖ መከላከሉም የተቀናጀ ማጥቃቱም የተቀናጀ ሀሳብ ባለው እንቅስቃሴ እድል ሲፈጥር ነበር። በግምት የተደረጉ ሙከራዎች ስለሚበዙ እኮ ነው 23 ሞክሮ 4ቱ ኢላማውን የጠበቀው ግምት ስለሚበዛ ነው። ሁለቱ ኳሶች እኮ የተሞከሩት በሶቦዝ ላይ ከቦክስ ውጪ፣ አንዱ ኳስ ግቧ የተቆጠረችበት ነው። ስለዚህ አሁን ስለ ስትራክቸራል ፋንክሽናል ሆኖ ዌል ኦርጋናይዝድ ሆኖ በሁለቱም የሜዳ ክፍል ሚዛናዊ አድርጎ መሀሉን ጠብቆ የፊት መስመር ተጫዋቾች የሚመግብ ሲስተም ማምጣት በስሎት ውስጥ የሚከብድ ይመስላል። አሁን ክለቡን ልክ ሮናልድ ኩመን ኔዘርላንድን ሲለቅ ቫንጋል ይመጣል፣ ኤክስፐሪመንቱን ይሰራል፣ ይለቃል፣ ከዛን ኩመን ይመለሳል። እየተፈራረቁ ኔዘርላንድን እንደ ኤክስፐሪመንት እንደሚጠቀሙት ስሎት በአንዱ ጨዋታ የሞከሩት ኤክስፐሪመንት ሲሰራ ጎበዝ ይባላሉ። በቀጣይ ጨዋታ ቡድኑን ኤክስፐሪመንት አድርገውታል። ስለዚህ ይሄ ደግሞ የክለቡን አይደንቲቲ ከጨዋታ ጨዋታ እያሳጣ እያሳነሰ አሁን 1 ነጥብ ማግኘት ይሄ ለትችት ላያዳርግ ይችላል የሚሉትን ተዋቸው። ምክንያቱም
አንዱ ነጥብ የተገኘበት መንገድ አሳማኝ አይደለም። ይሄ ከሽንፈት የባሰ የአንፊልድ ጨዋታ ነው እና ለስሎት ጊዜው በበለጠ የከበደ ይመስላል። እንደ ቡድን ጥንካሬ ከወገብ በላይ እንዳለ ቡድን አንፊልድ ላይ የራሱን ሀሳብ ፈጽሞ ድል ሲገባው 1 ነጥብ ይዞ ሄደው ሰንደርላንድ እንጂ ሊቨርፑል አይደለም። ባለመሸነፋቸው ቢያንስ ስራቸውን እስከ ቀጣይ የሊስ ጨዋታ ድረስ አትርፈዋል። ከሊስ ጨዋታ በኋላ ግን የሚታየው ውጤትም እንቅስቃሴም ቀጣይነት ከሌለው አሰልጣኙ በስራቸው ላይ የመቆየት እድላቸው ከዜሮ በታች ነው። ቻንሳቸው በጣም የሚቆዩ አይመስለኝም። በአጠቃላይ ግን 1-1 የተጠናቀቀውን ጨዋታ በዚህ መልኩ እንዲህ ብለን ሲስተማቲካሊ ለመተንተን እንኳን ክላሪቲ የሌለው ጨዋታ ነው። ባይሆን ሰንደርላንድን አለማድነቅ ንፉግነት ነው። በምሽቱ ጨዋታ ድል ይገባው ነበር ይህ ቡድን። ለማንኛውም ግን እስከ ሊሱ ጨዋታ ድረስ በሌሎች ሀሳቦች መተን እንወያያለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በቼልሲ ሽንፈት እስቲ የተወሰኑ ነጥቦችን እናንሳና የዕለተ ሐሙስን ፕሮግራም በ3 ክፍል የአርሴናል ድል፣ የሊቨርፑል አቻ መውጣት፣ ያልተጠበቀውና ያው በተጫዋች ጉለት ባላንሱን ስላጣው የኤንዞ ማሬስካ የ1 ሳምንት ያልሞላው ፌሽታ እንግዲህ ተቋረጠ ኤለን ሮድ ላይ። እስቲ ይህን ጉዳይ እንመልከት። ወደ ቼልሲ ፕሮግራም ልምራችሁ። ለአሁኑ ሰላም ቆዩ።